ዛዶቅ ይህ ዛዶቅ ፐርዝ ተመስገን ነጋሽ ነኝ ከአውስትራሊያ። መጽሐፍ ቅዱሳችን ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ ብዙ ጊዜ የተነጋገርነው ቃል ነው። በዚህ 5 መመላለሻ ያላት ቤተሳይዳ በሚባለው ቦታ ላይ ለ38 ዓመት የታመመ ወይም የተኛ ሰው ፈውስ የሚጠብቀውን ሰውዬ በዛ በስዊሚንግ ፑል ላይ ተኝቶ የሚጠብቀውን ሰው ታሪክ ብዙ ጊዜ ደጋግመን ሰምተነዋል። እንግዲህ ተናግሬው ያውቃለሁ። ግን የሚገርመው አንድ እዛ ላይ ያለ ነገር ዛሬ ወደ ልብ የመጣውን እሱን ነገር ልናገረው። ጌታ ኢየሱስ ወደዛ ቦታ ላይ ሲመጣ እንደዚህ ነው የሚለው፣ ረጅም ጊዜ በዛ ቦታ እንደሆነ አውቆ ማለት ያ ረጅም ጊዜ 38 ከሱ እድሜ በላይ ነው ማለት ከጌታ ከኢየሱስ ክርስቶስ እድሜ በላይ ሰውየው ተኝቷል እዛ። ስለዚህ ያንን አውቆ ሲመጣ ሰውየው ሲጠየቅ የመለሰው መልስ በጣም የሚገርም መልስ ነው። ልትድን ትወዳለህ ወይ ብሎ ሲጠይቀው በጣም ስትራይክ የሚያደርገው ቃል ቀደማለሁ ነው ያለው። በጣም ሌላ ቃላቶች ቢናገርም ግን የተናገረው አንድ ቃል እቀደማለሁ፣ የመቅደም ችሎታ የለኝም ወይ ሊያስቀድመኝ የሚረዳኝ የለም። በቀደመ ነው እዚህ ሰፈር ያለው ጨዋታ፣ እዚህ ሰፈር ያለው ኑሮ፣ እዚህ ሰፈር የሚሳካላቸው የቀደሙ ናቸው። በጣም ከባድ ነው። ታያችሁ፣ እዚህ መኖር ከፈለግ መቅደም አለብህ ነው። በሌላ ቋንቋ የቀደመ ብልጥ የሆነ ጎበዝ የሆነ ዘመድ ያለው ጓደኛ ያለው ቤተሰብ ያለው የልብ ወዳጅ ያለው የአካባቢ ሰው የሆነ የአንድ ሀገር ሰው የሆነ ብቻ በተለያየ መንገድ የሚያዝንለትና የሚተሳሰቡ ሰዎች የሚያመልጡበት ቦታ ነው። ይሄ ቦታ ለቀዳሚዎች እንጂ ለተቀዳሚዎች የማይሆን ቦታ ነው። በሌላ ቋንቋ ጌታ ግን ምንድን ነው የሚለው? በቀደም አይደለም ነው የሚለው። አይ እዚህ ቦታ ላይ በቀደመ ነው ጨዋታው። ኢቭን ኢፍ መንፈሳዊ ቢሆን እንኳን የቀደመ ነው። አሁን ተውት። ሰው በንግድ ሊቀድም ይችላል፣ በትምህርት ሊቀድም ይችላል፣ በብዙ አይነት ነገር በሩጫ ሊቀድም ይችላል። ኦኬ። ግን እዚህ ቦታ ላይ መንፈሳዊ ሆኖ እንኳን የቀደመ ነው ጨዋታው። በጣም ለየት የሚያደርገው ይሄ ነው። እንግዲህ ወገኖች ወይ ኦኬ፣ በሴኩላሩ ወይ ደግሞ በዓለም መቀዳደም ያለ ቢሆን በመንፈሳዊ ቤት መተን መቀዳደም ከመጣ በጣም ከባድ ነው የሚሆነው። ከባድ የሚያደርገውም ይሄ ነው። መጽሐፍ ደግሞ ምንድነው? ከኔ ይልቅ ባልንጀራ ይሻላል፣ ከኔ ይልቅ ወንድሜ ይሻላል የሚባልበት ቤት ላይ ወንድም የሚቀድማችሁ ሲሆን፣ እህት የምትቀድማችሁ ሲሆን፣ በእናንተ ላይ እየተረማመዱ የሚሄዱ ሲሆን አደጋ ነው የሚሆነው። ስለዚህ ይሄ ሰውዬም እንደዛው ነው። ኢየሱስ ይሄ ሰውዬ እያለ መንፈሳዊ ቦታ ላይ ፈውስ የሚጠብቅበት ቦታ ላይ በላዩ ላይ እየተረማመዱ የሚፈወሱ ሰዎች አሉ። 38 በዓል እዛ እያከበረ 38 ልደት እያከበረ በላዩ ላይ የሚቀድሙት ሰዎች ነበሩ። እዚህ የነበሩ ግን የሌሉ ሰዎች አሉ። አንዳንድ ጊዜ እንደዚህ አይመስላችሁ? መንፈሳዊ ነገር ምኑ ጋር ነው የተታለሉ ብላችሁ አትጠይቁም? አንዳንዴ በቃ በዚህም ብለው ሰዎች ሲጠፉ የሆነ ቦታ ላይ ስትመለከቱ በየት በኩል ሄደው ነው የምትሉ ግራ የሚገባችሁ ጊዜ የለም? በየት በኩል አልፈው ነው? እንዴት ነው መንገዱ የጠፋኝ የምትሉት ነገር የለም? ምንድን ነው አቋራጭ መንገዱ የምትሉት የለም? ከረጅም ጊዜ በፊት አስታውሳለሁ፣ በጣም ረጅም ጊዜ ነው እና አንድ ሰው እንደዚህ ያለ ትዝ ይለኛል። መኪና ያኔ ብዙ ጊዜ ዛሬ ብዙ ብርቅ ላይሆን ይችላል። ከረጅም ጊዜ በፊት ግን ያው ብርቅ ነው ለአገልጋዩ መኪናና አገልጋዩ ለአንደኛው ፓስተር ይኸውልህ አየህ ጌታ እንደባረከኝ አመስግንልኝ ብሎ ጥሩ መኪና ነው አሳየው። ግን ያኛው ፓስተር እንደው አያየና እንደው መባረኩንስ እባርካለሁ እግዚአብሔር እናመሰግናለሁ፣ ግን የምትባረክበትን መንገድ ደግሞ ብትነግረኝ የተባረክበትን መንገድ አለ። እውነቱን ነው። በቃ ታያችሁ፣ አንዳንድ ጊዜ መንገዱ ራሱ ሁኔታው ራሱ ቤት በኩል እንደሆነ አብሮ ይወጣሉ፣ አብሮ ይገባሉ፣ አብሮ ይገለግላሉ። ግን እንደዚህ አይነት ነገር አንድ ጊዜ ብቅ ሲል ጥያቄ የሚሆኑ ነገሮች ይጠይቃል። ስለዚህ አንዳንዴ እንዲህ ነው የሚሆነው መንፈሳዊ ጋር። ይሄ ሰውዬም ስትመለከቱት መንፈሳዊ ቤት ነው ያለው። ሁኔታው የፈውስ ቦታ ነው፣ የፈውስ ምድር ነው። መልአኩ እየመጣ ያንቀሳቅሰዋል፣ ግን ያመልጠዋል።
እና በቃ ደመደመው። ምን አለ ደመደመው? እምቀደም ሰው ነኝ። 1 ዓመት አይደለም 2 አይደለም 38 ዓመት እምቀደም ሰው ነኝ። ጌታ ስሙ ለዘላለም የተባረከው። የሚቀደም ሰው ባለበት የማይቀደም ጌታ አለ። አሜን ነው። ክብር ለኢየሱስ። የማይቀደም ጌታ አለ። ስለዚህ ሊለው የፈለገውን ነገር እሱ ሲነግረው ባገኝ ሰው ቀድም ነበረ፣ ባገኝ ሰው እወጣ ነበረ፣ ባገኝ ሰው። አንዳንድ ጊዜ እንደዚህ ነው እኮ ምንለው፣ ባገኝ እንደው ሰው እኮ እኔ ያለኝ ጸጋ እንላለን። ሰው ባገኝ ሰው አጣሁኝ እንጂ ምንም ያለ እንደው ክፍትፍት አድርጎ የሚያስወጣኝ ሰው አጣሁኝ እንጂ እዛና እዚህ ቦታ የሚያደርሰኝ እንላለን። ግን ወገኖቼ ሆይ አንድ ግን አለ፣ ከሰው በላይ የሆነ ሰው፣ ከሰው በላይ ሆኖ ሰው ሆኖ የተገለጠው የናዝሬቱ ኢየሱስ ግን አለ። ክብር ለኢየሱስ ክርስቶስ። ያ ቃል ምን ጋር እንዳለን እያንዳንዷን ነገር ያውቃል። 38 ዓመት ተኝቻለሁ ብሎ ነግሮ አይደለም የጠራው፣ እሱ ራሱ እንደተኛ አውቆ ይላል። ይሄ ኦ ማይ ጉድነስ በቃ ጌታ ነው እኮ በቃ ሌላ ምንም ቃል የለውም። በቃ ምንም ቃል ልንናገረው የምንችለው ነገር አለ። ለዚያ ላይ ጳውሎስ ተናግሮ ዘንድ የጌታ ጥበቡ አይደለ ዕውቀቱ እንዴት ይመረመራል፣ ጥልቅ ነው በማለት ተወቁ። እንዴት ጥልቅ ነው! በቃ በዚች አእምሮ ልንጨርሰው ስለማንችል እንዴት ጥልቅ ነው! ክብር ለኢየሱስ ክርስቶስ ይሁን። ጥልቅ ነው በጣም። ስለዚህ የሚናገረንን ነገር ስናስበው ከአእምሯችን በላይ የሆነ ነገር ነው። አይ የእኔ ቀደማለሁ ሲል በቀደመ አይደለም እና ታዲያ ካልቀደምኩ ምንድን ነው የሚሆነው ብሎ ሲል የተስፋው ቦታ ላይ በተስፋ ሆነ መኖር መለማመድ ልማድ ሆኖ በመንፈሳዊ ሰፈር ውስጥ መኖር እሱ ሳይሆን አሁን ግን የናዝሬቱ ኢየሱስ ሲገለጥ ያንተ 38 ዓመት በዚህ ደቂቃ ይቀየራል። ሳልቀድም መቅደም አያስፈልግህም፣ ሳልሄድ መሄድም አያስፈልግህም፣ ሰው ሳይኖረኝ ሰውም አያስፈልግህም። ማን አለ? ሁሉ በሁሉ የሆነ ጌታ አለ። ሃሌሉያ! ክብር ለኢየሱስ ክርስቶስ። ይሄ ስንት በስንት ሁሉ በሁሉ የሆነ ጌታ፣ ስንቱ በስንቱ ሁሉ በሁሉ የሆነ ጌታ እሱ አለ። ስለዚህ ያንን ሁሉ ዓመት፣ ያንን ሁሉ መቀደም፣ ያንን ሁሉ ታሪክ አሁን አልጋን ተሸክመህ ሂድ አለ ጌታ ኢየሱስ ክርስቶስ። ለዘላለም ስሙ የተባረከ። በስንት በአንድ ቃል፣ በስንት በመገኘቱ፣ በስንት እዛ ቦታ ላይ በመኖሩ። ስለዚህ ወገኖቼ መጽሐፍ ቅዱሳችን እንደዚህ ይላል፣ በተለይ ዕብራውያን ላይ በዚያ ኢየሱስ እንደ መልከ ጸዲቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ የገባ አያችሁ። ስለኔ በሁሉ ነገር ቀዳሚ ነው እሱ። በአብ ፊት ሊታይ ቀዳሚ ሆኖ የገባ፣ በማንኛውም ነገር ላይ እሱ ቀዳሚ ሆኖ ካለ የኔ መቅደም ምን አስፈልገ? ቀዳሚ የሆነውን ጌታ መያዝ እንጂ በሁሉ ነገር በኋላ መቅረት የመሰለንን በሱ መሆናችን ግን በኃይለኛው በእግዚአብሔር እጅ በታች ራሳችንን ማዋረዳችን በፈለገውና በወደደው ጊዜ ከፍ የሚያደርገው እግዚአብሔር ላይ ራሳችንን መጣል ከሁሉ በላይ ብልጥነትና አዋቂነት ነው። ወገኖች ሆይ ቀዳሚ የሆነ ጌታ አለ። እኛ መንፈሳዊ ቦታ ላይ መጥተን ልንሽቀዳደምና ልንቀድም ሳይሆን ይሄ ቀዳሚ የሆነው ጌታ በእኛ እንዲገለጥ፣ ይሄ ቀዳሚ የሆነ ጌታ ስፍራ እንዲያስለውጠን፣ ይሄ ቀዳሚ የሆነ ጌታ ለብዙ ዘመናት ያስቸገረንን ነገር የሚቆርጥና የሚቀይርልን እሱ ቀዳሚ የሆነው ጌታ መገኘቱ ነው እንጂ እኛ ለመቅደም የምንጨረጨረው መንፈሳዊ ነገር የለንም። ስለዚህ ቀዳሚ የሆነውን ኢየሱስን በነገር ሁሉ በክርስቶስ ኢየሱስ መያዝ ይሆነልን። ማንን? እሱ ስለኔ፣ ስለአንተ፣ ስላንቺ ቀዳሚ ሆኖ የገባ በአብ ፊት የሚታየው እሱ ሁሌ ቀዳሚ ነው። በቀደመ አይደለም፣ ቀዳሚውን በያዘ ነው። አሁን ከቀዳሚው ጋር የመኖር ጸጋ እግዚአብሔር ያብዛልን። ስሙ ለዘላለም የተባረከው። በቀደመ ሳይሆን ቀዳሚውን በያዘ ነው። እሱም የናዝሬቱ ኢየሱስ ይባላል። ጸጋ ይብዛላችሁ። አሜን። Would you like to listen to the Word of God? Then go to Zadok Park and listen to the preaching.
You can listen to Zadok Birth on YouTube and don't forget to follow us on Facebook. And subscribe. Yesus Yadna Tabaraku. Sado.